ኑሮ ውድነት 80 ኪሎ ሜትር ፐር አወር እየበረረ ከሆነ አንተ 81 ሜትር ነው። እንዴ እኔም ብላችሁ ጭንቅላትና ሐሳብ ዝም ብሎ ለመደበሪያ የተሰራ ይመስላችሁ? እንክርዳድ ዘርቶ ስንዴን ማጨድ የሚባል ነገር የለም። በልባችሁ ውስጥ ያለውን ጠንካራ ፍላጎት ማወቅ ከፈለጋችሁ ሶሻል ሚዲያ ስትጎረጉሩ ሲመጣ ዲ ብላችሁ አቴንሽን የምትሰጡት የትኛው ነው? ያሳደጉኝ ያስተማሩኝ ቤተሰቦቼን ለነሱ እረፍት ሆናለሁ ወይ ሞት የሚል በፈቃድ የሚያዝ ምንድነው? ዲዛየር እኔን ከልጅነት ጀምሮ ያሳደጉኝ ያስተማሩኝ ቤተሰቦቼን ለነሱ እረፍት ሆናለሁ ወይ ሞት የሚል በፈቃድ የሚያዝ ምንድነው? ኒድ ነው። ለእናቴ መድረስ ለአባቴ መድረስ መሰረታዊ ፍላጎት ነው ብሎ በውሳኔ ማስቀመጥ ዲዛየር ይባላል። ይሄ እንግዲህ ከስንፍና በላይ ካልሆነ ሊያዝ ይቻላል አይቻልም። ባከ ከልኮ ያልፍ ይላል አይደል? ሰው ከልኮ ያልፍም እንዴ? ያልፋል እኮ። ለዚህ ነው ከሆዳምነት በላይ ከእንቅልፋምነት በላይ ካልሆንን በስተቀር እነዚህ ለማሟላት የሰው ልጅ ይቸኩላል። ዛሬ ጠንካራ ፍላጎትን ይዞ ነገ ሲነሳ ንጉስ ሆኖ መነሳት ይፈልጋል። ብዙ ሰው ሐሳብ ስጦታ ነው። አንዳንድ ሰው የአልችልም ስሜቱ ከፈጣሪ እንኳን የሚመጣውን ስጦታ ይሄማ እኛ ሀገር አይሆንም፣ ይሄማ እኔ አልችለው፣ ይሄማ ለኔ አይነቱ አይሆንም እያለ ብዙ ያማራል። የሚመጡ ሰዎችን ወደኛ እድል ይዘው የሚመጡ ሰዎችን ፈጣሪ በሚያውቀው ምክንያት እኛ ግን ልብ በማንለው በውስጣችን በያዝነው ፍላጎት ልክ ነው። በውስጣችን ጠንካራ ፍላጎት ይዘ ከዛ ይቻላል፣ ይሆናል፣ ይሳካል የሚል አስተሳሰብ መያዝ አለብን። ይቻላል፣ ይሆናል፣ ይሳካል፣ ጊዜው ቀናት፣ ሳምንታት፣ ወራት፣ ዓመታት ሊፈጅ ይችላል። ይሆናል የሚለውን ነገር በባዶ ማስረጃ መያዝ። በባዶ ማስረጃ ምላችሁ በምክንያት ፍንጫይቶ ፍንጫን የሚያምን ድጋፉ ከፈጣሪው ላይ ሳይሆን ከምኑ ላይ ሆነ? ከዛች ፍንጫ ላይ ይሆናል። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ስራቸው ላይ ይተማመናሉ። አንዳንዶች ጡንቻቸው ላይ ይተማመናሉ። አንዳንዶች ስልጣናቸው ላይ ይተማመናሉ። አንዳንዶች ዘመዳቸው ላይ ይተማመናሉ። የሰው ልጅ በፍንጭ አይደለም መተማመን ያለበት። በምንድነው መተማመን ያለበት? በፍንጭ ሳይሆን በባዶ ከሱ ጋር። ፍንጭ ከሌለሽና የሆነ ነገር ካመንሽ እኮ በዛ ውስጥ ያለው ፈጣሪ ብቻ ነው አይደል? የራሴ እንደዚህ አይነት ቤት ይኖረኛል፣ እንደዚህ አይነት መኪና ይኖረኛል፣ እንደዚህ አይነት ገቢ ይኖረኛል፣ እንደዚህ አይነት ድርጅት ይኖረኛል፣ በቃ እችላለሁ። በምን እኔ እንጃ ተነስቼ እሰራለሁ። በግልጽ አስቀምጥ። መጀመሪያ ባዶ ጠንካራ ዲዛየር ነበር። ዲዛየሩ ምን አመጣ ወደኔ ያልኳችሁ? ዝም ብሎ በቃ ወደ ላይ የማደግ ብቻ ምንድን ነበረኝ? ጠንካራ ፍላጎት። ፍላጎቱ እድልን፣ ሰዎችን፣ መጽሐፍትን ብልጭ ያለብኝ አይደል ያለው? ብልጭ የሚል ሐሳብን እየመጣ ያስተካክላቸዋል። ከዛ ስልጠናንም ጭምር ወደኔ ህይወት አመጣ። ጠንካራ ፍላጎት። ስልጠናውን ከኔ ጋር አብረው የወሰዱ ሰዎች አሉ። አይተውት ዝም ብለው ሄዱ። ለምን? ጠንካራውን ፍላጎት አልያዙትም ነበር አስቀድሞ። እስከዛሬ ድረስ በህይወታችሁ ብዙ እድሎች መጥተዋል። ነገር ግን እድል የሚታይ እንዳይመስላችሁ የተዘጋጀ ነው የሚያየው። የተዘጋጀ ነው የሚያየው። አንድ አይነት መጽሐፍ አንብበው አንዱ ይለወጣል፣ አንዱ አይለወጥም። አንድ አይነት ስልጠና ወስደው አንዱ ያድጋል፣ አንዱ አያድግም። አንድ አይነት ቦታ ሄደው አንዱ ደስ ይለዋል፣ አንዱ ይከፋዋል። ለምን ሲባል እንደ ዝግጅታችን ነው የምናገኝ። ጠንካራ ፍላጎት ትልቅ ዝግጅት ማለት ነው። ትልቁ ዝግጅት የሰው ልጅ ጠንካራ ፍላጎቱ ነው። ሁሉ ጊዜ ፈጣሪ ሁላችንም ሊረዳ ብለስ ሊያደርገን ዝግጁ ነው። ሁሉ ጊዜ ብለስ የሚያደርገው ግን ውስጣችን ባዘጋጀነው ነገር። ስለዚህ ውስጥ ለማደግ ጠንካራ ስሜት ከያዝክ እሱን ብለስ ያደርግልናል። የትም ላለመድረስ ጠንካራ ፍላጎት ከያዝክ የትም ባለመድረስ ላይ ብለስ ያደርጋል። እንዳሰብከው ትሆናለህ። ጠይቁ ይሰጣል አይደል? ጥያቄ ዲዛየር ነው። የታለ ዲዛየራችሁ? አይቻልም በምትሉበት ሁኔታ ውስጥ ይቻላልን መያዝ ትንሽ አበድ ማለት ያስፈልጋል። ጤነኛ ሆናችሁ ለወጣለሁ ብላችሁ አታስቡ። ጤነኛ አስተሳሰብ ምንድነው መሰለ? ለምሳሌ ሰው ሲያማርጥ አለቀልን ዘንድሮ ሲባል አዎ አለቀልን እኮ። ካለቀልህማ ቃልም አታወጣም እኮ እና ያባዟል። ገዝዋት እንዳሰብከው ትኖራለህ። ኑሮ ውድነት ኢትዮጵያ ውስጥም ሌላውም ሀገር ሁልጊዜ እየጨመረ ነው። ኑሮ ውድነት 80 ኪሎ ሜትር ፐር አወር እየበረረ ከሆነ አንተ 81 ሜትር ነው።
በ81 ኪሎ ሜትር ፐር አወር እናንተ ኢኮኖሚያችሁ የኪሳችሁ ኢኮኖሚ እየጨመረ ቢሆን የኑሮ ውድነት 80 ኪሎ ሜትር ፐር አወር የሚነዳ ቢሆን የኑሮ ውድነቱን ፊል ታደርጉታላችሁ? አታደርጉት። በነገራችን ላይ ፈጣሪን ማመናችሁን የምታውቁት አለገደብ መጠየቅ ስትጀምሩ ነው። ባይዘው ጥያቄን እኮ የምትገድቡት አንደኛ ፈጣሪ ይሰጥ ይሆን አይሰጥ ይሆን እኔ ነኝ የማገኘው የሚለው ላይ ጥርጣሬ ስላለን፣ ሁለተኛው ደግሞ አይገባኝም ስለምንል ነው። ስለዚህ አንደኛ ይቻላል ማለት አለብን፣ ሁለተኛ እችላለሁ ማለት አለብን፣ ሶስተኛ ይገባኛል ማለት አለብን። ብዙዎቻችን በውስጠ ሚስጥር የማናውቀው አይገባኝም የሚል ነገር አለ። ሐሳብ ዘር ነው። የነገ ህይወታችን ዘር ዛሬ ባስ እንዴ እኔ ብላችሁ ጭንቅላትና ሐሳብ ዝም ብሎ ለመደበሪያ የተሰራ ይመስላችኋል? በውስጡ የተመላለሰውን ሐሳብ ዛሬ ላይ ነገ በቁስ መልክ፣ ነገ በተግባር መልክ፣ ነገ በማቴሪያል መልክ፣ ነገ ከሰዎች ጋር ባለን ግንኙነት፣ ነገ በህይወት ተገልጦ የሚታይ ነው። እንደ መቼ? እንደ ድሮ ሰው የሚያጭደው ምን ያደርገው ነው? የዘራውን ነው። ስለ ስኬት በደንብ አዳምጡኝ። ስለ ስኬት መስራት ሌላ ጉዳይ ነው። ስለ ስኬት ማሰብ፣ የስኬታማ ሰዎችን ታሪክ ማዳመጥ፣ መወያየት፣ ማሰላሰል፣ ማሰብ፣ ዲዛይር ላይ ደጋግሞ ማሰብ። የምትፈልጉት ነገር አለ በህይወታችሁ። ይሄ ነገር እንኳን የሚሆን አይመስለኝም፣ አሁን በዚህ አይነት እንኳን የሚሆን አይመስለኝም እያላችሁ መተው የጀመራችኋቸው የለም? እነሱን ደጋግማችሁ ሰብስቡና ማሰላሰል። እንዴት ነው ማሳካው? ሳሳካ ምንድን ነው የሚሆነው? እስቲ እንትን ለማሳካት ፈልጌ ነበር፣ ምን ትያለሽ? እሷን ስነግራት አው ሞክር፣ ቀጥል። ሌላ ሰው ስነግራት ኧረ እባክህ ይቅርብ፣ አርፈህ ተቀመጥ የሚላችሁ ችግር የለም። ኤኒሃው እያወራችሁ ያላችሁ ስለምንድን ነው? የት አለ ዘራችሁ? ስለ ዲዛይር ስላችሁ መዘራት አለ። መጽደቅ ትፈልጋላችሁ በህይወት? የት አለ የጽድቅ ዘራችሁ? ምን አሰላስላችኋል ዛሬ ስለ ጽድቅ? ምን አውረታችኋል ዛሬ ስለ ጽድቅ? ስለ ኩነኔ እየተወራ ይጸደቃል? ኢምፖሲብል። እንክርዳድ ዘርቶ ስንዴን ማጨድ የሚባል ነገር የለም። ጠንካራ የተባለው በምክንያት ጠንካራ ፍላጎት ስሜት ጠዋትም ስለዛ ነገር እናስባለን። እውነት አስብ፣ ስለዛ ነገር እናወራለን። ማታም ሰዎች ስናገኝም ስለዛ ነገር እንጠይቃለን። በልባችሁ ውስጥ ያለውን ጠንካራ ፍላጎት ማወቅ ከፈለጋችሁ ሶሻል ሚዲያ ስትጎረጉሩ ሲመጣ ዲ ብላችሁ አቴንሽን የምትሰጡት የትኛው? አንፎርቹኔትሊ ብዙ ሰው አቴንሽን የሚሰጠው የጥላቻ ንግግርን ወይንም ደግሞ ግጭትን። ሆን ብሎ ነው የሚገነባው። ዲዛይር ሆን ብሎ ነው። ቅድም ስጀምር ያልኩትን እንዳትረሱ። ዲዛይር ሆን ብለን በፈቃድ ነው። እኔ ይሄንን ነገር ላደርግ፣ ላገለግል፣ ልሰራ፣ ልደርስ እፈልጋለሁ። ስለዚህ እንደ ምግብና እንደ እንቅልፍ በየቀኑ የሚያስፈልገኝ እስኪሆን ድረስ ውስጤ መክተት አለብኝ። ስትጸኑ አጥንት እያወጣ ስትጸኑ ስጋ እየለበሰ እናንተ አሁንም በኃላፊነት የህይወት ዓላማችሁንና ጠንካራ ዲዛይሮቻችሁን እነዚህ ናቸው ብላችሁ ደጋግማችሁ በዛ ጉዳይ ላይ ካሰባችሁ፣ በዛ ጉዳይ ላይ ካነበባችሁ፣ በዛ ጉዳይ ላይ የሚሰሙ ነገሮችን ካደመጣችሁ ውስጣችሁ ተደጋግሞ እንደ ስማችሁ ያክል ሰርጾ ቁጭ ይላል። አለቀ። እየዘራችሁ ሄዳችሁ አይደል? በዛ ደጋግሞ ማሰላሰል ነው። ቁጭ ብሎ መስማት እኮ ነው። እኔ የለሁበትም አልፈልግም ብላችሁ ከዛ እየዘራችሁ 1 ዓመት 2 ከዛ በኋላ እርሱት። ከረሳችሁት በኋላ ያ ነገር እያፈራ ይመጣል ማለት ነው።